እንትኑ ይሄ ኢሜይሉ የኔ አይደለም። ጌሙ ተጀምሯል። የግምጃዬና የሃይማኖት ታደሰ የብሩክ ቅምጥል ተጀምሯል። ጌሙ እንግዲህ ግምጃዬ ኢሜይሉ የኔ አይደለም፣ የቲክቶክ የዩቲዩብ እኔ ስራውን ብቻ ነው የምሰራው እና በጣም አደጋ ላይ ነኝ የሚል መልእክት አስተላልፋለች። በእርግጥ ይሄንን ስትል ከሃይሜ ጋር እንዳትጫወት ፈልጋ ምናምን አይደለም። ነገር ግን እንዴት ነው በዚህ ልክ አንቺ የምትሸወጁ? ለምንድን ነው? እኔ እኮ ግራ ይገባኛል እኮ አንዳንድ ጊዜ የዋህ ሰዎች ማለት ነው ሁሉ ጊዜ ለራሳቸው ሳያውቁ ለሰው ነው ሲዘሉ የሚሰበሩት። እና በጣም የዋህነት ታበዛለች አሁን ሲበዛ ማለት ነው። እንዴት ኢሜልሽ በሌላ ሰው ሆኖ አንቺ ከኪስሽ እያወጣሽ እዚህ ሰው ሀገር ድፍት ቅንት ያልሽበትን ገንዘብ እያወጣሽ እየሄድሽ እተካዋለሁ ብለሽ ነው። ግን ለምንድን ነው ቼክ ማታደርጊው? ለምን ስልክሽ ላይ አናላይቲክ ላይ ገብተሽ ስንት አይነት ብር እንዳለሽ ስንት ብር እንዳለሽ አታይም? ስልክሽ ላይ ካላሳየሽ ለምን አላሳየኝም ብለሽ እንዴት ነው አካውንትሽን ቼክ ማታስደርጊው? ለምንድን ነው የአቡጊዳ ሚዲያን ማትከታተዩ ካላወቅሽ ማለት ነው? ለምንድን ነው በዙሪያሽ ያሉ ሰዎች ዩቲዩብ ቲክቶክ ይሰሩ የለ እንዲ ለምን እነሱን አትጠይቂም ነው? በዙሪያሽ ያሉትን ሰዎች እጅሽ ላይ ያለው እስኪያልቅ ድረስ ከዛ በኋላ እንደገና ዝቅ ብለሽ ከዛ እንደገና ወደ ስደት እንድትሄጂ ነው ግምጃዬ። በጣም ተናድጃለሁ። ቤተሰቦች ይቅርታ አድርጉልኝ። ሰላም ጤና ይስጥልን። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ አንድ ያስተላለፈችው ነገር አለ ግምጃዬ። እንግዲህ ግምጃዬ ስደተኛ እህታችን ናት። ብዙ ጊዜኛ ወደ ሀገር ስንገባ በጣም የዋህነት ያጠቃናል። እጃችን ላይ ያለ ገንዘብ የሚያልቅ አይመስለንም። ይሄንን ስናገር ደግሞ ምን አገባሽ ምናምን ልትሉኝ ትችላላችሁ። እንዳንድ ስደተኛ ይሰማኛል ያደረገችው ነገር ማለት ነው። ለምን ብትሉ ይቺ ልጅ ራሷን መለወጥ ትችላለች። ብዙ አቅም አላት። ብዙ ቦታ ለብዙ ሰው ተደራሽ መሆን ትችላለች። ግን ኢሜይሏን የወሰዱባትን ሰው ምናልባት ባለውለታዋም ሊሆኑ ይችላሉ። ግን በስራ ላይ በገንዘብ ላይ ባለውለታዬ ምናምን የሚባል ነገር የለም። አዳምጧት እዚህ ጋር የዩቲዩብም ኢሜይሉ የኔ አይደለም። እንትን ስለማልል ማለት ነው ስለማላውቀው መስራቴን ብቻ ነው የማውቀው እኔ። ይህን 3 ቀን ታውን እኔ አይደለሁም ማርያምን ተናድጃለሁ። ማሮች ተናድጃለሁ። ጌታ እኔ ስለማልዋራ ዝም ስለምል ነው። ማናቸውም ችግር የለውም ተዋቸው። ማንም ቢሆነው ብቻ ግን እንደዛ ነው። እሺ ማለቴ አንዳንዴ ራሳችሁን ግልጽ አድርጋችሁ ማለት ይሄ ነገር እኔ ብሄድም መማቤት እኔ አካውንቱን ብሄድም ሁሉም ብሄድ እኔ ካለውኝ አመጣዋለሁኝ። ግን ለፍቼበታለሁኝ፣ ጥሬበታለሁ። እዚህ እስከምደርስ ድረስ ለፍቼበታለሁ። አሁን እኔ እንደዛ ተንከራትቼ ቀጥ ያደረግኩት እንትን ለእነሱ ሂዶ ምንም አይጠቅማቸውም። እውነት ወይ ይዘጋ ይሆናል ወይ የሆነ ነገር ይሆናል። እኔ አላቅም። እኔ እስከ ዛሬ ከትናንት ወደ ጀምሮ አይታችሁን ከሆነ ከትናንት ወደ ጀምሮ ነው ያወቅኩትኝ ብሩ እንደሌለ ምናምን የምሰራው። እኔ በየሀገሩ ሲሄድ አሁን እንትና ማነው ባለፈው ባህር ጋር ስንሄድ በጣም ብዙ ወጪ ይወጣል። ስናወጣ ያወጣሁት ብቻ ነው እኔ ይመለሳል ብዬ ስለምል ነው የማወጣው። ቲክታክ ላይ የምሰራውን እያወጣሁኝ ወደ ዩቱብ የምሰራበት ስራ አደርገዋለሁ። ከዛ እኔ እነሱ አስቀምጠው አካውንታችን ወደ እነሱ ነው የሚገባው ነው የምሰራው። ከዛ ይጠራቀም ይሉኛል። ይጠራቀም ትንሽ ይሉኛል። እኔ ማለት ነው የምሬን ነው የምነግራችሁ። የእናት ልጅ እንኳን ከስንት አንድ ነው የሚታመን ሰው። ገንዘባችሁን እናንተ እዚህ ሆናችሁ ቆጥብልኝ ብላችሁት የሚቆጥብ እህታችሁ፣ ወንድማችሁ፣ እናታችሁ፣ አባታችሁ ይህ ነው። እናት እንኳን ቢጠቀምበት ምንም ማለት አይደለም። ያኔ ወልዳችኋለች፣ ቤተሰብ ነው፣ ምንም ማለት አይደለም። ግን ስኬታችሁ ጋር ሳትደርሱ ደግሞ መልሳችሁ ከወደቃችሁ ምንም ጥቅም የለውም፣ ምንም ማለት ነው። እና ግምጃ ያደረገችው ነገር የፈለገ ነገር ማንም ይሁን ይሄንን ኢሜልሽን ለምን አታስመልሽም? አሁንም እኮ ምንም ጥቅም የለው። ጌም ብትጫወትም ከነዚህ ልጆች ጋር ነገ ከብሩክና ከሃይሚ ጋር ተጫውተሽ የሆነ ሰዓት ከፍ ማትይ ከሆነ የሆነ ሰዓት ከነሱ ጋርም እንደዚህ ሆና ነበር። ትርፉ እንደዛ ነው።
ሌላ ምንም አዲስ ነገር የለውም። ይኖ እዚህ ቦታ ላይ ልታሸንፊም ላታሸንፊም ትችላለች። ሀይሜም ልታሸንፍም ላታሸንፍም ትችላለች። ያኔ እድል ነው። በቃ ፈጣሪ እንዳለ ነው። ገብቷችኋል አይደለ? እዚህ ጋር የጨረቃ ፋሚሊ እንግዲህ እስካሁን በብሩክ ነው የተፈተነው። ማለት ሀይሜ የመጀመሪያዋ ጊዜ ነው እንደዚህ የቀጠሮ ጌም ማለት ነው። ስለዚህ ፈጣሪ ነው የሚያውቀው። ግን እኔ ከግምጃዬ አሁን ይህን ቪዲዮ ልሰራ የተገደድኩበት ነገር ምንድን ነው? ግምጃዬ ምንም በቃ በጣም በጣም ሲበዛ የዋህነት ታብዛለች። በቃ ለራስሽ ማወቅ አለብሽ። የምሬን ነው። እውነት ልጅነት የለም ካሁን በኋላ በራስሽ ብዙ ስራዎችን እየሰራሽ ነው። እንዴት ነው ይሄንን ኢሜልሽን ለራስሽ ማድረግ ያቃተሽ? ለምንድን ነው? ለምን አትቀይሪም? ለምን ወደ ራስሽ እንዲመለስ አታረጊም? ብር ከፍለሽ እንኳን ቢሆን ይሄንን የምትሰሪበትን መመለስ አለብሽ። ዛሬ እኮ ማለት ነው 10,000 ፎሎወር ለማግኘት በራሱ በጣም ከስንት አንድ ከፌመስ ጋር ሆነሽ ያም ፌመስ ለሰዎች ተደራሽነት ሆኖ በጣም የሚወደድ ሰው ከሆነ ነው ሰብስክራይብ ለማግኘት በጣም ቀላል ነው። ፎሎም እንደዛው አሁን ላይ በጣም ከብዷል ፎሎ ማለት ነው። ከስንት አንድ እንኳን የሆነ ልጅ ሳውዲ ያለ ልጅ ቻሌንጅ ጀመረ። እሱ በ3 ቀን ውስጥ 200,000 ነው ምናምን ሆኖለት ኤርሚ ያስጀመረው እሱ ያው ጨረሰ። ከዛ በኋላ ብዙ ልጆች ቻሌንጅ እንዲህ እያሉ እየሰሩ ነው። አንድ ሁለቴ ከተበላበት በቃ ሁሉም ነገር ያበቃል። ለምን እንደሆነ አላውቅም። ግምጃዬ እዚህ ጋር አንቺ የለፋሽበትን ቻናል ቲክቶክ ፎሎ ማስመለስ አለብሽ። ማንም ይሁን ማን የያዘው ያንቺ ነው። በቃ አንቺ ገንዘብ ሰርተሽ ከተረፈሽ እነዛ ሰዎች ተተቸገሩ ትረጃቸዋለሽ። አለቅ። አሁን እኮ እጅሽ ላይ ያለች ገንዘብ እስክታልቅ ድረስ ትሄጃለሽ፣ ትዝናኛለሽ፣ ብዙ ነገር ትሆኛለሽ። ባይዘወይ በዙሪያሽ ያሉ ሰዎች ሁሉ አሁን ስላለሽ ማንም ሊወድሽ ይችላል። ማንም ግን ነገ የሆነ ነገር ስታጭ ደግሞ ባዶነትሽን አንቺ ብቻ ነሽ የምትጎቹ። የምሬን ነው። እውነት በጣም በብዙ ነገር ልቧ ተሰብሮ አይቻለሁ እኔ በብዙ ነገር ማለት ነው። ይሄ ስቃ ተጫውታ የመጣችውን ብቻ ሳይሆን ከዛ በፊት ብዙ ነገር አሳልፋለች። እኔ እንጃ አሁን ላይ ስደት የሆናችሁ ልጆች ቪዲዮ እየሰራችሁ በሷ ያላችሁን ተሞክሮ ያላችሁን መልእክት ብታስተላልፉ ደስ ይለኛል። እኔ ይሄንን ነገር ስሰራ ከሀይሚ ጋር ለምን ሆነ ምናምን የሚል አይደለም። ቤተሰብ ቅር እንዳይላችሁ እግዚአብሔር እኔ የምጠብቀው ጌም ነው። ከሀይሚ ጋር ሲጀመር ሀይሚና ግምጃዬ የምጠብቀው ጌም ነው። ቢጫወቱም ደግሞ ተናግረዋል። ለኪሳቸው አይደለም ለአቅመ ደካማ ነው የሚያበሉት። ስለዚህ እኔ ያንን ነገር እያንጸባረኩ አይደለም። ሳምንት እሁድ ነው ብላለች ሀይሚ ፖስታለች። ነገር ግን ይቺ ልጅ ነገ ተመልሳ ስደት እንዳትመጣ ነገ ተመልሳ የሆነ ነገር እንዳትሆን ተመልሳ ነገ የሆነ ነገር ሆና ስታለቅስ እንዳናያት አሁን ላይ ያለሽበት ነገር ማስተካከል አለብሽ። ማንም ሰው አብሮሽ ሊያጨበጭብ አብሮሽ ሊያራግብ ማንም ሰው እግዚአብሔርም ብዙ ጊዜኛ አረብ ሀገር ያለን ሰዎች እዚህ ታፍነን እንቆያለን። እዛ ስንሄድ ግን የሚያዝናኑን ቦታ ከጎናችን ያሉ ሰዎች ሁሉም መልካም ነው የሚመስሉን። ግን ማለት ነው እጅሽ ላይ ያለችው ነገር እስክታልቅ ነው። እንዳይመስልሽ እህቴ እንዳይመስልሽ። ይሄ ቪዲዮ ይጠቅምሻል፣ ሜሽን አደርግሻለሁ። እኔ ከብዙ ጓደኞች የተሞክሮ ያየሁት ብዙ ነገር አለ። ስለዚህ እኔ እንጃ እግዚአብሔርን ይሄን ቪዲዮ ስለሰራው እንዳትቀየሙኝ። በብዙ ልጆች በብዙ ማቃቸው ጓደኞቼ በቃ በእነሱ እኔ አልቅሻለሁ በእነሱ ማለት ነው። ምክንያቱም የት ይደርሳሉ ያልኳቸው ሰዎች የሆነ በቃ ብዙ ነገር እዚህ ማውራት አልፈልግም። ገብቷችኋል አይደለ? ስለዚህ ግምጃዬ ደግሞ በጣም ሲበዛ የዋህ ሰው ናት። በጣም ምክራቸው ያስፈልጋታል። የማዳም ቅመሞች የምሬን ነው። የምጠሏትም አላችሁ የምትወዷትም አላችሁ። ሁሉንም ሰው ማስደሰት አንችልም። እኔንም የምትወዱኝም የምጠሉኝም አላችሁ። ግን የሰው ልጅ ጥላቻ ምንም አያደርግም። ማንም ሰው የሚችለው ቤቱ ነው፣ የሚኖረው በራሱ ነው። ማንም ከማንም ምንም የሚፈልገው ነገር የለም። ይህም ዩቱብ ቻናል ላይ መምጣት በቪዲዮ መምጣት የምንችለው የመስራቱ አቅሙ ስላለን ነው። እናንተ ደግሞ የምትወዱትን ነገር ካለ ነው እኛን የምታበረታቱን እንጂ የማትወዱት ነገር ካለ አለማየትም መሳደብም መብታችሁ ነው። ምንም ችግር የለውም። ነገር ግን ያ እናንተ የምትሳደቡ ስድብ ምንም ቫልዩ የለውም ለማንም ማለት ነው። ለማንም ምንም ጥቅም የለውም። ምንም ግን አትሳደቡ አንልም። ተሳደቡ መብታችሁ ነው። እና ይቺ ልጅ ቅስሟ ተሰብሮ እንዳናያት የራሳችንን አመለካከት ምክራችሁን ለግሷት። ስደት ሀገር ያላችሁ ሰዎች እንዴት ነው ሰው የሰራበትን ኢሜሉን በሌላ የሚያደርገው? መጀመሪያ ሳታውቁ ሶኬ ሌላ ሰው ይከፍትላችኋል። ሁላችንም ሌላ ሰው ነው የሚከፍትልን። ከዛ በኋላ ግን በቃ እድሜ ለአቡጊዳ ሚዲያ እያያችሁ
ሁሉንም ነገር ማስተካከል ትችላላችሁ። ሁሉንም ነገር በራሳችሁ በስማችሁ ቁጥጥር ማድረግ ትችላላችሁ። ስለዚህ ፕሊስ ግምጃዬ አካውንትሽን በራስሽ አድርጊ። የምታደርጊያቸውን እርምጃ አረማመድሽን አስተካኪ። በሰው ሁኔታ በሰው ምናምን በቃ ብዙ ነገር በሰው ግርግር ምንም ነገር አታድርጊ ፕሊስ እህቴ። ነገ አልቅሰሽ እንዳይሽ አልፈልግም። ተለውጠሽ እንዳይሽ ነው የምፈልገው። ለሚሰድብሽ ሰው ቦታ ትስጪ፣ ራስሽን ጠብቂ። ይሄ ነው መልእክቴ። አመሰግናለሁ። ባይ አለብን